የምትሰሪውን ስራ ማላቅ ነው ይመስልሽ? መስፍንና አባዬ ያላችሁ ነገር ግን ምንድነው? አለቃሽ ሞቷል። አንቺም ደግሞ ስራ ያስፈልግሻል። ከምታስበው ይልቅ የሚወራውን ብትሰማ ጥሩ ነው። ምክንያቱም ጋሽ ዝናው አልሞተም። ዝናው በህይወት አለ። እቅድ አለኝ። አንዲት ነርስ አናግሬያለሁ። እባክህ ፍቀድልኝ። በአንተና በቤተሰብ ላይ የፈጸምኩት በደል ትልቅ ስህተት ነው። ማለት የምፈልገው ይሄን ነው ብቻ። ብቻዬን ወጥቼ ከዚህ መኪና ጋር ተመለስኩ። ልጆቼ ልታመጭልኝ እንደሆነ ነግረውኛል። እንደዛ ማድረግ አትችልም። አንዱ ባልደረባ በጀርባው ሲንጋለል፣ ሌላው ደግሞ ስራውን ያስቀጥላል። ሁሌ ደስተኛ እንድትሆኝ ነበር ጸሎቴ። የቴዲ አባት ከሃዲ ባይሆን ኖሮ እንደዚህ የሚያበራ ቀለበት እጄ ላይ ይሆን ነበር። ቁም ነገረኛ እንዳልሆነ እያወቅሽ እኮ ነው የተጎዳሽው። ስራው ይክፈለው እንጂ በየቀኑ ልብሽን እየሰበረ ከሚሄድ እንኳን ተገላገልሽ፣ እንኳን ሄደልሽ። ካሁን በኋላ ይሄን ፍቅር ለቴዲ ስጪው። ልክ ብለሻል። ልጄ ይገባዋል። ደግሞ በትዕግስት ከጠበቅሽ ላንቺ ያለው ይመጣል። እርግጠኛ ነኝ ደግሞ ሲመጣ እንደምትረሺኝ። ቡና ይፈላል። አሁን ይደርሳል። ሰዓት የለኝም፣ ግን ከሚስቴ ጋር ለመጠጣት ስል የማልከፍለው ዋጋ የለም። አልቀረብህም። ማን ነው? ኧረ ድፍረት! አይንን በጨው አጥበህ ተመልሰህ መጣ። ጭራሽ የቤት ድረስ መጣ። መላኩ እባክህ ተረጋጋ። ቆይ አንዴ። ምንድን ነው? ይቅርታ ለመጠየቅ ነው የመጣሁት እትዬ ገሊላ። ሰምታለች። አሁን መሄድ ትችላለህ። እያጠፋሁት ጥፋት ይቅርታ እንደማያስጠይቅ አካል። ቾምቤ ለፈተና ተዘጋጀ? አዎ። መልካም እድል። አሁን ወደ ትምህርት ቤት ሂድ። ተመልሰው ወደዚህ ቤት እንደማትመጣ ተስፋ አለኝ። እዚህ ምን ትሰራለህ? ከአባቴ ላይ ዞር በይ። በሹካው አደጋ የምታደርሽብኝ ይመስልሻል? ሞክሬ ላሳየ። አሁን ቀጥ ብለህ ውጣ።
ማንም ላይ ጉዳት ላደርስ አይደለም። ከአባትሽ ጋር ጥቂት ቆይታ ላደርግ ነው የመጣሁት። ጭራሽ ሁላችንንም ልትገድል የሞከርክ ሰውዬ ቀጥ ብለህ ውጣ። ሉል አሁን ካልመጣስ ቼሌት ነው። ምስጋና የሚገርም ሰርፕራይዝ ነው። ትላንት ላይ አስክሬም ያለሽን ፍቅር አይቻለሁ እና ስትሮበሪ ወይስ ቫኒላ? ቫኒላ። እዚህ እስክደርስ ድረስ ግን ትንሽ ቀለጥ ብሏል። ካልወጣም ብለሽ ሰጣልሽ ነበር መሰለኝ። አንቺ ግን ደርሰሻል? ዝግጁ ነን ሰውየው። አቋቋማችሁ ግን ሌላ ነገር ነው የሚመስለው። ወይስ የጀመራችሁት ነገር አለ? ሁለታችሁም ግን ለአስክሬም ያላችሁ ፍቅር ለየት ያለ ነው። ገራሚ ሰው ነው። አሁን ሳይረፍድብን እንሂድ። ይግቡ። ፈተናው ከ25 ደቂቃ በኋላ ይጀምራል። ሌላ ይቅርታ አልፈልግም። ለእሷ ነው ለሚመጣሁት። ታዲያ ምን ፈልገህ ነው? ለጥያቄ ነው። ፈተናዬን ከጨረስኩ በኋላ ምን እንደምሆን ማወቅ ፈልጌ ነበር። ከዚህ የትምህርት ዓመት በኋላ ወደ ሌላ ትምህርት ቤት እንድትቀየር መምህር ሀብታሙ እናትን አስፈርሟታል። ስለዚህ የሚቀጥለው ግልጽ ነው። ግን ጸባይና ውጤትን ካስተካከልክ ያንን ማድረግ አይጠበቅብን። አንተ ግን ትምህርትን ለመቀጠል ፍላጎት እንዳለ እርግጠኛ መሆንን ማወቅ ፈልጋለሁ። አልገባኝም። ለማ በእርግጥ የተማረ ሰው ለኑሮ መፍትሄ ያጣ። ያ ማለት ግን በቀለም ትምህርት ብቻ ይሆናል ማለት አይደለም። ስለዚህ አንተ ፍላጎት ምን እንደሆነ አሳውቅ። ልክ ነህ ጋሽ መላኩ። ነገር ግን እኔ ትምህርቴን ካላጠናቀቅኩኝ ምንም ነገር መሞከር አልችልም። ለምሳሌ ሙያ ብማር ደስ ይለኛል። ያ ግን 9ኛ ክፍል ካላለፍኩኝ የሚሆን አይመስለኝም። እንደዚህ አይነት ፍላጎት ካለ አንዳንድ ጓደኞችን ላማክርና መንገዶችን ላመቻችልህ። መማር የምትፈልገው ሙያ አስብበትና አሳውቀኝ። እውነትህን ነው? ይሄ የመጨረሻ ዕድል ስለሆነ እንዳታባክነው። አንተ የምትየም ገሊላ፣ በእኔ ተስፋ ባለመቁረጣችሁ አመሰግናለሁ።
ምን ሆነሃል መስፍኔ? ምንም የሆንከው ነገር ካለ ለእኔ ልታወራኝ ትችላለህ። መላኩ ደህና ነህ? ከለማ ጋር የተፈጠረው ነገር ፈትኖኝ ነበር። እንደውም በጣም ጠንካራ ነህ። ማንም ቢሆን ያን አስቸጋሪ ልጅ የማስታመም አቅሙ አይኖረውም። በለው ምንድን ነው? የውድድር ግብዣ ነው። ከዚህ የተሻለ ጊዜ አይኖርም። ተማሪዎቻችን ወደ ነበሩበት ለመመለስ መልካም አጋጣሚ ነው። ማሸነፍ ከቻለን ለማነሳሳት ይጠቅመናል። እርግጠኛ ነኝ እናሸንፋለን። ዴሊቨሪ ሰላም ደህናሽ? በሉ አረብሻችሁ። መልካም ምሳ። ገሊላ፣ አንዳንድ ጓደኞች ጋር ደውዬ ለለማ የቴክኒክና ሙያ ትምህርት ላመቻችለት አስቤያለሁ። የሚፈልገውን ሙያ መርጦ መሰልጠን ይችላል። ስለ መልካምነት አመሰግናለሁ። አሁን ውድድሩን በድል አጠናቀን መሸለምና ወደ ድሮ መነቃቃታችን መመለስ አለብን። ችግር አለ? ዶክተር እንዴት ነው? ማለት እዚህ ምን ያህል ጊዜ ቆየ? ሁሉም ነገር ጥሩ ነው። በግራ እጁና ትከሻው እንቅስቃሴ ከቀነሰ ቶሎ ይሻለዋል። አመሰግናለሁ ዶክተር። እረፍት እንዲያደርግ አደርጋለሁ። ምንም አይደለም። አይዞህ አባዬ፣ ደህና ነህ? ደህና ነኝ ልጄ፣ አትጨነቅ።
በአንድ ጊዜ ሚስቴንና አባቴን አጣለሁ ብዬ በጣም ሰግቼ ነበር። ስንቱ እንዴት ነች? ደህና ናት። ወደ ቤት ተመልሳለች። ልጆችስ ደህና ናቸው። በየቀኑ እየመጡ እያዩህ ነበር። ይህን ያደረገው ማን እንደሆነ አውቀናል። ጉዳዩን እየተከታተልኩት ነው። ጥሩ ዜና አለን ተማሪዎች። ትምህርት ቤታችን ትምህርታዊ የሆነ የክርክር ውድድር ላይ እንዲሳተፍ ጥሪ ቀርቦልናል። ምስጋና፣ መምህር ሊና ምን እንዳለች ልትነግረኝ ትችላለህ? ሳሮን፣ ወሬያችሁን አቁሙና አዳምጡ። ይቅርታ ስላቋረጥኩሽ። የክርክር ውድድር ላይ ትምህርት ቤታችን እንዲሳተፍ ጥሪ ቀርቦልናል። ስለዚህ የክርክር ቡድን ለማዋቀር ቅድሚያ ትምህርት ቤታችን ሊወክሉ የሚችሉ ተማሪዎችን በመምረጥ የክርክር ውድድር እናዘጋጃለን። ከዛም አሸናፊ ተማሪዎችን በማዋቀር አንድ ቡድን እንመሰርታለን። አዎ፣ ይህንን ቡድን ለየት የሚያደርገው ከዚህ በፊት በየክፍል ደረጃችሁ ነበረ ቡድን ተዋቅሮ ወደ ውድድር የምትላኩት። አሁን ግን ትምህርት ቤቱ የሚወከለው በአንድ ቡድን ነው። ስለዚህ ከሁሉም ክፍል ተማሪዎች የተውጣጣ አንድ ቡድን ይዋቀራል። ያ ማለት ከ9ኛ እስከ 12ኛ ክፍል ያካተተ ይሆናል ማለት ነው። ውድድሩን ማሸነፍ አለብን። የትምህርት ቤታችንን ስም ከፍ እንደምታደርጉ ተስፋ አረጋለሁ። ከእናንተ ብዙ እንጠብቃለን። ስለዚህ መወዳደር የምትፈልጉ ተማሪዎች ወደ እኔ እየመጣችሁ መመዝገብ ትችላላችሁ። በሩን ዝጊ። እያሰብኩበት ነበር አባ። ጥበቃ ያስፈልጋል። ለምን? ከዚህ በላይ መስጋት የለብንም። መስፍን መጥቶ ነበር። መሞትን ለማረጋገጥ ይመስለኛል። ያ ነፈስ ደሊና ሰዎች ትፈልግልኝና በር ላይ እንዲጠብቁ አደርጋለሁ። ጥበቃ አያስፈልገኝም። እንዲህ ለምን? ሊገለን ነበር እኮ። ገራዡን ወስዶታል። ደሊና መጨረሻ ላይ እጇ ላይ ያስገባችውን መኪና ቀምቶናል። ሳይቀድመን መቀደም አለበት። መቅደም? አዎ አባ። ማንም ሰው ምንም መሆን የለበትም። ብሌን ተረጋጊ። ተቀምጠን ሲገለን ማየት የለብንም። የጊዜ ጉዳይ ነው እንጂ ደግሞ ያደርገዋል። አያደርገውም። እሱም በምን እርግጠኛ ሆንክ? ደክሞኛል፣ ትንሽ ብተኛ።
ማየት ቢገድል ዛሬ አባት ገድሎን ነበር። ስለሱ ምንም እንዳታስቢ። አንድ ነገር ለማድረግ ሞክር ከኔ ጋር ነው የሚጋጨው። የምርን ነው? ለኔ እንድትጣላልኝ ማን ቀጥሮ ነው? ወሬ ነው የምትሄጂው? ይኸውልሽ ቦልት ራሱ እንደኔ አይሮጥም። እሺ እስኪ ያሳየኝ። መንገድ መዝጋት ላይ የሚወዳደር የለም። እዚህ ናችሁ እንደ እየፈለግኳችሁ እኮ ነበር። ይቅርታ ሳሮን፣ ምስጋናን እንዲፈልጊው ነበር። ምንድነው ችግር አለ? ከ12ኛ ክፍሎች ጋር እየተጋጠምን ምንም አልቻልናቸውም። በዛ ላይ በ100 ብር ነው ያስያዝነው። ካላንተ ልናሸንፍ አንችልም። ማለት መሄድ አለብን አሁን። ይቅርታሽ ናሁን ሂድ። ነግቷል። ቀስ ብላችሁ እሺ። አያቴ ደህና ነህ? ደህና ነው። ይሰማችኋል። አሁን አውሩት። አያቴ ኮማ ውስጥ መቆየት እንዴት ነው ስሜቱ? ሳሮን ምን ነው? ወሳኝ ጥያቄ ነው እኮ። ኮማ ውስጥ አልነበረም እኮ ሰመመን ነው። ስለኛ ህልም አይተሃል አያቴ? ሰመመን ውስጥ መቆየት እንዴት ነው ስሜቱ? እየሰማን ነው ግን አያቴ። በቃ ጥያቄ አታብዙ። አንድ ሰው አንዴ ነው የሚናገረው። አንድ ፊልም አይቻለሁ። ሰውየው ኦፕራሲዮን እየተደረገለት ዶክተሮቹ የሚሉትን ነገር ይሰማልም ያያልም፣ ግን እሱ ምንም አይነት ስሜት አይሰማውም። እኔ በሱ ቦታ ብሆን ምን እንደማደርግ አላውቅም። ይሄ እኮ ፊልም አይደለም ሳሮን። የሚነግራትን ስለማትሰማ ደግመሽ ንገሪያት። ፈተናችሁን ጨርሳችሁ ተፈተኑና የምትፈልጉትን ነገር በሙሉ ነግራችኋለሁ። አየህ፣ ኮማ ውስጥ ሆኖ ራሱ ስለ ፈተናችን አልረሳም። ልጄ የሞትክ መስሎኝ ነበር አያቴ። አያታችሁ ምንም አይሆንም። እሺ ምንም አልሆንኩም። እኔ ይኸው በሕይወት አለሁኝ እኮ። ብቻ ፈተናችሁን ረፉ፣ አለበለዚያ እያንዳንድሽን ከቤቱ ማባረርሽ። ይህ ውድድር ለተማሪዎቻችን በጣም ጥሩ ነው። ክርክሩ አእምሯቸውን ይከፍታል፣ አስተሳሰባቸውን ይፈትናል። እንደ ሌላ ጊዜው እነሱ እስከሚጋብዙን ከምንጠብቅ ይልቅ ከሌሎች ትምህርት ቤቶች ጋር በትብብር የክርክር ውድድር ማዘጋጀት ያለብኝ ይመስለኛል። ልጆቹ ልምድ ያገኛሉ፣ ተማሪዎቻችንም ውድድር ምን ማለት እንደሆነ ያውቃሉ። መላኩ ግን ልጆቹን አትጫናቸው። መጀመሪያ ውድድር ብቻ አይደለም እኮ ይሄ ጦርነት ነው። እንዴ ቆይ ከነጭ ቃል ልትቀመጥ ነው ሶፋ ላይ? ቡድናችሁ አሸነፈ? አዋ እንዴ! መልካም። ይህን ካሸነፋችሁ የክርክር ቡድንም ያሸንፋል። ቡድንህ? አዎ፣ ለክርክር ቡድን አስመዝግቤያለሁ። ቴዲም የቡድን አባል ይሆናል። ቡድኑ እንደምትመራው ጠብቃለሁ። አባኔ ትምህርት ቤት ውስጥ ብዙ ስራ አለኝ። አትፍራ፣ ምንም አትሆንም። ምስጋና ኃላፊነት ሊሰጥ ነው።
ትምህርት ቤት ውስጥ አንድ አዲስ አነቃቂ ነገር ያስፈልጋል። ይህን ደግሞ አንተ ማድረግ እንደምትችል እርግጠኛ ነኝ።